ማለት ስትይ ሰሚያለሽ ከኔ ጋር ይሄ አጉል እልህ መገባባትና ሰጠገባውሽ ብታቆሚ ነው የሚሻልሽ። ልቀቂኝ ወደዛ። ግድ የለም እሱን እስር ቤት ትጠየቂዋለሽ። ይቅርታ እኔ ስለምታወሪ ምንም የማውቀው ነገር የለም እያልኩሽ ነው። አዎ ልክ ነሽ። ይቅርታ አድርጊልኝና ምኞት ማንበብ እንደምችል ግን አላውቅም ነበር። ወይኔ ፈጣሪ ሆይ እና ምን ይሁን ላግዝሽ? እኔ እንኳን ይቅርብኝ። ደግሞ በኋላ አባዬ መጥቶ እንግዲህ አለፋሽብኝ ብሎ እንዲወቅሰኝ አልፈልግም። አመሙ ምንድን ነው የሆነው? ቆይ እግርህን አጠፋው። ቁም ጀምሬ ቁም። ከዛ እግርህን ይሄንን ከፍ እኔ አነካው ከፍ ራስ ከፍ ጎበዝ ከዛ አሁን ደግሞ ይሄ መጀመሪያ ቁም ቀና ምንድነው? ምን ያርክሽ ነው? ምን ያርክሽ ነበር? ምን ይላጉምሻል? ንገሪኝ እንጂ። እኔ ምንም በዚህ ድንጋይ እኔ ልመቺ ነበረ? አንቺ ምን አይነት ጨካኝና ክፉ ሴት ነሽ? ቆይ አንቺ አምሻ እንዴ ለምን አትረጋጊም? እኔ ምን ነገር ለማድረግ አስቤ አልነበረም። ትሰሚኛለሽ? ለዚህ ምርመራ ውጤት ብለሽ ነው አይደል እንዲህ ይሆንሻለሽ? አታገኙ። ካሁን በኋላ ደግሞ ከህይወታችን ትወጫለሽ። ታያለሽ። እሺ እንዲማ አታደርጊኝ። እሱን አብረን እናያለን። ዙፋን አይታይሽም እንዴ? ነፍሰ ጡር እኮ ነኝ። በስታት እንዴት ነው እስር ቤት እገባለሁ? እና እኔ እሱን ይመለከተኛል? መጀመሪያ የነን ሁላ ነገር ስፈጥሪ እኮ እሱን ማሰብ ነበረብሽ። ዙፋን እንደዚህ አይነት ጨካኝ ሰው እንዳልሆንሽ አውቃለሁ። በጭራሽ ይሄን አታደርጊው አይደለ? አሁንማ እኮ በደንብ ዳንክ። በቃ ለውጥህን አየኋ። ግን ሲሻልህና በደንብ ስትድን አንተም ጥላኝ ትሄዳለህ አይደል? እማዬም አሁን ትመጣለች። ከዛ ለጥቂት ቀንም ቢሆን ያገኙትን ደስታና ነፃነቴን አጣዋለሁ ማለት ነው። እኔ አለሁልሽ፣ አንቺ አትጨነቂ። አንተማ የራስህ ህይወት፣ የራስህ ብዙ ነገር አለብህ። ምን አለኝ ብለህ ትመጣለህ ብለህ
ነሽ? እህትህ አይደል? በቃ ፀጉርህን ላስተካክል። አሁን አንተም ትተኸኝ ትሄዳለህ፣ እማዬም ትመጣለች። ደግሞ ማን ያውቃል፣ ያ ባለውለታዬ ለምትለው ሰው ትድረኝ ይሆናል። ታውቃለህ ግን አሁን ምን እንደምመኝ? በቃ የሆነ ሰው መጥቶ ቢጠልፈኝ ወይ ይዞኝ ቢጠፋ። ደግሞ እኮ ጭራሽ ግራ የሚገባኝ ነገር አባዬ በሀሳቧ ባይስማማም ግን ደግሞ ምንም አይላትም። ይሄ ነገር ደግሞ ጭራሽ ነው ግራ የማይገባኝ። መቼስ ምን አይነት ለፍላፊ ናት ብላ እንደምታስብ አውቃለሁ። ግን ደግሞ ማውራው ሰው ስለሌለኝ እና ደግሞ ቢጨንቀኝ ነው። ለፈለፍኩብህ አይደለም ቢጨንቀኝና ማውራው ሰው ስለሌለኝ ነው። በቃ ባይሆን ቆንጆ ናል። አመሰግናለሁ። እቴቴ ምኞት፣ እቴቴስ አሁን ወጣች። ምንድን ነው? ደስ ያለሽ ትመስያለሽ። በጣም ስጓጓለት የነበረ ነገር ነው። እንዴት ደስ አይለኝም። ብቻ የሕክምና ወረቀት ነው እንዳትዪ። አዎ ልክ ነሽ። ይቅርታ አድርጊልኝና ምኞት፣ ማንበብ እንደምችል ግን አላውቅም ነበር። እንደተማርኩ እኮ ነግሬሽ ነበረ። ምናልባት ረስተሽ ይሆናል። ውይ የኔ ነገር ረስቼው ነው ማለት ነው። እሺ አሁን ምን ልታደርጊ ያሰብሽ? ይቺ ማትረባ ለፖሊስ ነው አሳልፌ መስጠት የምፈልገው። እሱ በጣም ጥሩ ሀሳብ ነው። ቆይ ታዲያ ለምን አሁን አታደርጊው? መጀመሪያ ማየን ላማክራት ብዬ ነው። መታ ከምደነግጥ እንደዛ ባረጋ ይሻላል። በጣም የፈራሽ ግን ትመስላለች። አባቷ ወንድሜንማ አበቀልለታለሁ። ወይኔ ወይኔ ያለቀልሽ ወይኔ እንጂ ወጥ እሺ ምንድን ነው የማደርገው? ቁጭ ብያለሁ። ሄሎት በእናትሽ ጉዶኝልሻለሁ። ያቺ የማትረባ ለውጋት የነበረው መርፌ ወስዳ አስመርምራ ውጤቱ እሷ ጋር ነው ያለው። ወይኔ ፈጣሪ ሆይ! እና ምን ይሁን? ያምሻል እንዴ? ምን እንዴት ትይኛለሽ? ልታሳስረኝ ነው እያልኩሽ እኮ ነው። ወይኔ ፈጣሪ ሆይ! ቆይ አንቺ ስለመሆንሽ ምን ማስረጃ አላት? አይ ኧረ የላትም። ወይኔ ጌታዬ ሆይ ትዕግስቱን ስጠኝ። ቆይ በምን መስፈርት ነው አንቺንም ታሳስርሽ? ልክ እኮ ነሽ። እውነትሽን እኮ ነው። መርፌውና እኔ ምን አገናኘ አይደል? ኢዲየት የራሷን ችግር እንኳን መፍታት አትችልም። ወይኔ ፈጣሪ ሆይ ይሄ ሁሉ ችግር ፈቻ አድርገኸኝ ግን
ኤኒዌይስ ሄሎ ሄሎ ይሁን ቀን አንቺ ላይ ጣይ ዛሬ ከገባሁበት ሳይበልጥ ነው። እውነቱን ነው ማስረጃ አላት። ምን ነው እስር ቤት ስገቢ እንዳልናፍቅሽ ነው ፊት ለፊት የመተሽ ተቀመጥሽው? እስር ቤት? ስለምን እስር ቤት ነው የምታወሪው? ምን አይነት ጨዋታ ጀመርሽ ደግሞ? ይቅርታ እኔ ስለምታወሪ ምንም የማውቀው ነገር የለም እያልኩሽ ነው። ምን እየቀለድሽ መሆኑ ነው? ቆይ ምንድን ነው የምትይኝ? ነገርኩሽ እኮ ስለምን እያወራሽ ነው? ግድ የለም እሱን እስር ቤት ትጠየቂዋለሽ። እስር ቤት ቆይ ለምንድን ነው የምታሰረው? ምን ነው ጭንቀቱ ትውስታሽን አጠፋው እንዴ? እኔን ለመግደል በመሞከርሽ ነው? ምን ማረጋገጫ አለሽ? ምን ማለት ነው? እንዴት? ምን እንዴት አለው? እኔ እንደዛ ለማድረግ ምን ማረጋገጫ አለሽ እያልኩሽ ነው። ቀልድ ነው እንዴ ሰው ወስዶ ዝም ብሎ ማሳሰር? ምን ማለት ነው? ማለት ስትይ ሰሚያለሽ? ከኔ ጋር ይሄ አጉል እልህ መገባባትና ሰጠገባውሽን ብታቆሚ ነው የሚሻልሽ። ልቀቂኝ ወደዛ። ስነ ስርዓትሽን ያዥሽ። ግድ የለም ለዛሬ በዚህ ለፈኝ ተወራጭ። አሁን የምንቺ ማትረባ እንዴት አድርጌ ነው ተቸዝ ቤት መሆኑ ይችላል? ለጋን የሆነ ሰው አልተቻለው። ላግዝሽ? እኔ እንኳን ይቅርብኝ። ደግሞ በኋላ አባዬ መጥቶ እንግዲህ አለፋሽብኝ ብሎ እንዲወቅሰኝ አልፈልግም። ባይሆን ስለጨረስኩኝ ና እንውጣ። ወንድሜ ማየት ስላሰኘኝ ነው የመጣሁት። እንኳን መጣሽ። እሱ የሚያሳይሽ ነገር አለ አይደል ቤኪ?
ምን እያወራህ ነው? ወንድሜ ማውራት ጀመር? ወንድሜ ማውራት ጀመርክ? ምንድን ነው ያልከው? አይዞሽ ደግሞ እኮ እኛ የምናሳይሽ ነገር አለ። የፈጠረውን ነገር ማመን እያቃተኝ ነው። መቆም ቻለ? መቆም ቻለ ወንድሜ? ቆም ወይኔ ወንድሜ እናሳያት። ወይኔ ወንድሜ መራመድ ጀምሮ ነው። በረከት ቆሞ መራመድ ስለቻለ በጣም ደስ ብሎኛል። እኔም ምን ብዬ ማመስገን እንዳለብኝ እራሱ አላውቅም። አንቺንም አባትሽንም በጣም ነው ማመሰግናችሁ። አረ ምንም ችግር የለውም። ደግሞ በረከት እዚህ ስላለ በጣም ደስተኛ ነኝ። ጓደኛ ነው ያገኘሁት። አሁን እቤት ያለውን ነገር እስካስተካክል ነው። ከዛም በኋላ ወስደዋለሁ። አይ እንዲህ እንኳን በፍጥነት አትወስኝ። ማለት ያው በደንብ እስኪልን ድረስ ብዬ ነው። አይ እናንተንም አስቸገርናችሁ እኮ። አረ በጭራሽ እንደዚህ አትበይ። እኔ ደግሞ በጣም ደስተኛ ነኝ። ቤኪ አደከምኳ ነው ቁጭ በል። ቀስ እኔ የምለው ወንድሜ መናገር ከጀመርክ አይቀር አንድ ጥያቄ ልጠይቅህ። ምንድን ነው? ብርቱካን ምንድን ነው ያደረገች? ወይኔ ጉዴ ፈላ። ምንድን ነው አመመው እንዴ? ወይኔ ምንድን ነው? ምንድን ነው የሆነው? አመመው? ወይኔ ጉዴ ፈላ። ምንድን ነው የሆነው? ምንድን ነው የሆንከው? ወንድሜ ምንድን ነው የሆንከው? ምንድን ነው የሆንከው? ምንድን ነው የሆንከው? ኧረ በእናትሽ ቶሎ በይ። ምንድን ነው የሆንከው? ወይኔ ወንድሜ ምንድን ነው የሆንከው? ኧረ ቶሎ በይ። ወይኔ ምንድን ነው? አሞት ነው? ምን እናስተኛ?
እባክሽ አለልኝ ብዬ ሳልጨርስ እንደዚህ ሆነ። አንቺ ተረጋጊ። ይልሽ እሱ ምንም አልሆነም። ግን ስገምት ስለ ብርቱካን ሲነሳ ነው ስሜቱ የተረበሸ ያለው። አሁን ስለ ብርቱካን ስላወራው ነው እንደዚህ እየሆነ ያለው ይመስለኛል። ግን ደግሞ ይልሽ ቢያንስ በረከት በደንብ እስኪሻሉ ድረስ ስለ ብርቱካን ባታነሱበት ጥሩ። ቆይ ማረጋትን ራሴን የማውቀው። አይዞሽ እሺ፣ ጠንካራው እንደሚያለሽ አንቺ ብቻ በርታ። ወይ ብርቱካን ራሴን ማመን ነው ያቃተኝ። እቺን ማትረባ በስንት መከራ ከህይወት ያውጥቼ መልሼ ህይወት ውስጥ ልክተታት። ግድ የለም እቺ ቀን እስከምታልፍ ነው። አንዴ ልወጣው እንጂ ማረገውን ያውቃለሁ። ቆሜ እሷን ልጠብቅ? ትዙዬ ምን እየሆንሽ ነው? ቆይና እንዴ ከተገናኘን። ወይኔ ፈጣሪ ብቻ ናፍቄሽ ባልሆነ። እስቲ እባክሽን ትዝታ፣ እንደው ከዚህ ሁሉ ጊዜ በኋላ እንኳን ሰላም እንፍጠር። እንዴ ታዲያ እኔስ እህቴ ችግር ውስጥ ነች፣ ላግዛል ድረስላት ብያለሁ የመጣሁት። ወይ ደክሞኛል እንሂድ። ስሚ ትዝታ፣ ይሄን ሱሳሱዝሽን ምናምንሽን ግን እዛው በፍጹም ሱዝሽ እዛ ቤት እንዳትገቢ። ወይኔ ቲቲ፣ ቆይ ስታይ ፋራ ነው መስልሽ? ደግሞ አንድ ነገር ልንገርሽ፣ እኔ ፋራ ቦን ነው እንዳግዝሽ አጠሪኝም ነበር። እሺ እሺ በቃ ነው ያው እንሂድ። የራሴን ዕቃ መያዝ እችላለሁኝ። እንሂድ። ሂጂ። ምኞት ቆንጆ ቤት አለሽ። አንቺ ምኞት ምንም አይልም። አቤት ትዝታ ትባላለች፣ እህቴ ናት። ከዚህ በኋላ የምታዝሽን ነገር ሁሉ እሺ ነው የምታያት። ምን ነው አልሰማሽኝም? ፈጣሪ ሆይ ሰማሽኝ? አዎ። አሁን ምን ትችያለሽ? እንዴት ስለምታይኝ? ቆይ ግን እኔ የምልሽ በዚህ ሰዓት እንድመጣ እናትየዋ እንዴት ፈቀደችልሽ? ማለት እንዴት? እህትሽ እኮ ነኝ። ቀላል ሰው አድርገሽኛል። እሱማ ምን አይነት አደገኛ ሰው መሆንሽን ከእኔ ከእህትሽ በላይ የሚረዳሽ የለም። ቆይሽ ባይሆን ወሬውን ቀጥይ። ያልኳቸውማ ዙፋን የዚህ ቤት ልጅ አለመሆኗን እናገራለሁ ብዬ አስፈራረቻቸው ነው። ወይኔ በቲቲ ሞት እና ቆይ ዙፋን ይሄንን ዝም ብላ ተቀበለች? ታዲያ እኔ እሱ ምን አገባኝ? እቴቴ ትጨነቅበት። ያንቺስ? ደግሞ እሷ ማናት? እሜቴ ወይዘሪት ዙፋን። ሰላምታው አይቀርም? ሰላም የኔ ቆንጆ፣ ትዝታ እባላለሁ። የብርቱካን እህት ነኝ። የብርቱካን እህት? ምንድን ነው የምሰማው? እህት የለኝም ምናምን እያልሽ ድራማሽን ስትሰሪ አልከረምሽም? እንዴ አሁን ደግሞ ሌላ ሰው ከኔ ያመጣሽው? ምን ላድርግ ብለሽ ነው? እሱንም እኔ አሁን ከረፈደን ያወቅኩት። ብርቱካን፣ አሁን ደግሞ ምን እያሰብሽ ነው? ነገርኩሽ እኮ እህቴ ናት አልኩሽ። ወይኔ በቲቲ ሞት፣ ብርቱካን ተይ እንጂ። እውነቷን እኮ ነው የኔ ቆንጆ፣ ለማሰቢያ ጊዜ ያስፈልጋታል። እሺ ለምንድን ነው እዚህ ቤት የመጣሽው? ምክንያቱም ከዚህ በኋላ እዚህ ቤት ስለምትኖር። እንዴ ምን ማለት? አይሆንም። እንዴት ነው እዚህ ቤት ልትኖር የምችለው? አልገባኝም። ቆይ በገዛ ቤቴ ሲጀምር አንቺ ማን ነው አዛዥ ያደረገሽ? አታበሳጭኝ ብርቱካን። አንደኛ ነገር እማዬን ነገር አፈቅድም። ስለዚህ አሁን ይዘሻት ውጪ። በቃ ትጣሉ፣ ችግር የለውም። ምን የሚርጭ ማለት ወዴት ነው የምትሄጂው? ሲጀምር ይሄን ነገር ቴቴ ፈቃደኛ ናት። ካላመሽ ደግሞ ደውዬ ማገናኘት እችላለሁ። አንቺ ወደዛ። ምንድን ነው እንዴ? በቃ ትጣሉ። ወይኔ በቲቲ ሞት፣ ምን ይሄን ነገር ውስጥ ነው የገባሁት? ሄሎ እማዬ፣ ምንድን ነው እቺ ብርቱካን የምታወራው? የምር ፈቅደሽላት ነው እህቷ እንድትኖር? ምንድን ነው የምታወሪው እማዬ? ወይ እማዬ ደግሞ ሁሌ እንዳመሰጨች ይችላል።
ምንድነው እንደዚህ የሚያረጋት? ሆነ እንግዲህ ምን ይደረግ ብለሽ ነው? ኑርናታ አረፍ በይ። እሺ ሄሎ 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 ምነው ዙፋኔ ምን ሆንሽ ነው? በረከት በእግሩ መሄድ ጀምሯል፣ መናገርም ጀምሯል። ታዲያ ይሄ እኮ በጣም ደስ የሚል ዜና ነው። አንቺ ለምንድነው እንደዚህ ከፋሽ? ብርቱካን ያደረገችውን ነገር አላየሻት? እሱም አይቻለሁ። ምን አስባ ይሆን? እኔ ምንም አላምናትም። ምኞት ቆይ ይሄን ያህል የሚያስጨንቅሽ ከሆነ ለምን አታባረሪያት? እቴቴ እያለሽ ቤት በኩል እቴቴ ደግሞ ምን አደረጉ? እኔ እስክመጣ ድረስ እንዳታስወጫት ብላ አይደል እንዲህ በስሟ አስመላኝ ሄደችው። እቴቴ ቆይ ለምን እንደዚህ ታደርጋለች? እኔ ምን አውቃለሁ ምኞት። እኔ የብርቱካን ነገር እንዴት እንዳንገሸገሸኝ አልገባሽም። በቃ ውይ አይዞሽ፣ ምንም ነገር አይፈጠርም። ዋናው ጋሽ ደህና መሆኑ ነው። ይሄን ቀን እንዴት ጠብቀው እንደነበር እኔና ፈጣሪ ብቻ ነን የምናውቀው። ወይኔ ብርቱካን ግን ምን አይነት ሰው ነሽ? ቤኪን የራስሽ ማድረግሽ ሳንስሽ እንደዚህ በሽተኛ አድርገሽ ታስቀምጪዋለሽ? ጌታዬ ደግሞ ታያለሽ፣ ላረግሽው ነገር በቅርቡ አስከፍልሻለሁ። እኔ ቲቲ አይደለሁኝ። ወይኔ ክፋት! ምን ነው ደነገጥሽ? ማኒ ሆ ምን ያስደነግጠኛል? የማላቅሽ ነው እንደሚመስልሽ? በእርግጠኝነት አንቆጭ ብለሽ የሆነ ነገር እያሴርሽ ነው። እባክሽ አትቀባጥሪ። አሁን ምንድን ነው ያሰብሽው? ትሰሚኛለሽ? ከሁሉም በፊት ነው አንቺን በደንብ አቅሻለሁ እህቴ። ከኋላዬ አንድ ነገር ለማሴር እንዳትሞክሪ። እኔ እዚህ የምፈልግሽ ዙፋንንና ያቺን አሮጊት አስወጥተሽ እንድትጥይልኝ፣ ሲቀጥል ደግሞ በረከት ጤናውን መንሳት ብቻ ነው የምፈልገው። ሌላ ለምንም ጉዳይ አላመጣሁሽም። በዚህ መግባባት ከቻልን ይሄ ሁሉ እንደዛ የተደሰትሽበት ሀብት የኛ ነው ማለት ነው። ችግር የለውም። ለሱ ምንም አታስቢ። በጣም ጥሩ። እንግዲህ ልብስሽን ቀይርና ትንሽ ረፍት አድርጊ። እንዲህ ሰው ዘመኑ ሙሉ አንድ ሰው ላይ ነው ያደርጋል። ቤኪ 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 እንደዚህ አድርገው እንኳን አታስብለትም። ታያለሽ ምን እንደማደርግ አውቃለሁ። ፈጣሪ ሆይ ወይኔ ከልጅነት ከእውቀት ክፋት ጥሩ እንደማደርግ አውቃለሁ። በጣም አሪፍ ቁርስ ነበር ምኞቴ። ለበቃሽ? ያው በቃ እንዴት አደርሽ? ትላንት በደንብ አልተዋወቅንም ነበር አይደል? እኔ የምልሽ አንቺ እናትሽ ግን ምን አስባችሁ ነው? እኛ ምንም አላሰብንም። በቃ መሄጃ ስለሌለኝ ነው እዚህ የመጣሁት። ሰው የማመን ችግር እንዳለብኝ እህትሽ አልነገረችሽም? እኔ ራሱ ብርቱካን እህቴ ስለሆነች ነው እንጂ ብዙም አላምናትም። ስለዚህ አንቺ ባታምኚኝ ምንም አይገርመኝም። እንዴት ነው የገዛ እህትሽን የማታምኛት? እውነት ነው የምልሽ እህቴ ማማት አይሆንብኝና ብርቱካን ማለት ከልጅነቷ ጀምሮ እሷን የሚጠቅም ነገር ከሆነ አንቺ ተጎዳሽ አልተጎዳሽ ምንም አይመስላትም። ኢቭን እህቷ እንኳን ብትሆኝ ስለዚህ በቃ ባህሪዋ እንደዚህ ነው። ምንም ማድረግ አይቻልም። ይሄ ያደገባት ነገር ነው። መቼም እርግጠኛ ነኝ እህቷ እንዴት እንደዚህ ታማለች ብለሽ እየታዘብሽኝ ነው አይደል?
አልተሳሳትሽም። ያ እኔም እንደዛ ባይሆን ደስ ይለኝ ነበረ፣ ግን ምን ታደርጊዋለሽ? ሆነ። በጣም ይቅርታ፣ እኔ አሁን መሄድ አለብኝ። ልትሄጂ ነው? እሺ፣ መልካም ቀን። ደህና ዋይ። ደህና ዋይ። ምኞት ተብዬው አንቺ ነሽ? አይ ምን ነው? ኖ አልፈለኩሽም። ዝም ብዬ እዚህ ቤት ያለውን ሰው እየተዋወቅኩ ስለሆነ ነው። አይ ጥሩ። ለማንኛውም እዚህ ቤት ብዙ ስለምቆይ ብዙ ነገሮችን መቀየር ፈልጋለሁ። ፈጣሪ እንዴት ነው የሚያደርጋት? መንቃራ የምን መናቀር ነው? ቦታችንንማ እናውቃለን። እቺ ሴትዮ ምንም ደስ እያለችኝ አይደለም። ምን አስባ ነው ደግሞ? እንዴት ነው የሚያደርጋት? ጎበዝ ነው። ግን ስትራመድ ከአንገት ይገኘው ሆድ ይቀናል እና እዛ ነው እግርህን አስጎትተው ቀና ከትከሻ ቀና ነው ድሮ ስታማልል ነበረው። ቡርትዬ ቡርትሻ የኔ ቆንጆ ተወዳጅ እህት ጉድሽን አልሰማሽም? ምን ችግር አለው? እኔ እሰማልሻለሁ። ወይኔ ፈጣሪ ሆይ! እና ምን ይሁን? የኔ ተወዳጅ እህት አንቺን ለማስወገድ ያን ያህል ከባድ አይደለም። እኔ በቃሻለሁኝ። ስጀመር እኮ እኔ መሸለም ያለብኝ ሰው ነኝ። የሚሸልመኝ አጣው እንጂ።